ሰላም ውድ ቻናሌ ቤተሰቦች፣ በዛሬው ትምህርታችን ደግሞ የምናያቸው በባለፈ እንግዲህ እንግሊዘኛ ፊደላትን ወይም ሌተሮችን ከመጀመሪያው እስከ መጨረሻው ምን ተብለው እንደሚነበቡ አሳይቻችኋለሁ። በዛሬው ትምህርታችን ደግሞ ለየት ባለ መልኩ እንግዲህ እንደምታውቁት በአሁኑ ዘመን ማንበብና መጻፍ በጣም ለአንድ ሰው ፈታኝ ነው። በዚህ ዘመን በተለይ በዚህ ሰዓት ሆኖ ማንበብና መጻፍ አለመቻል በጣም ከባድ ነውና ይሄንን አማርኛ የምትሞክሩ ልጆች ሀሁ እያላችሁ የምትሞክሩ ልጆች ወይም ደግሞ እንግሊዘኛ የምትሞክሩ አማርኛ የማታውቁ ለሁለቶችም ይጠቅማል። ቷቸዋል አሁን አንድን ፊደል የአማርኛን ፊደል እንዴት አድርገን በእንግሊዘኛ ወክለን እንደምንጽፍ የማሳያችሁ ነው የሚሆነው። እኒን ለመወከል ደግሞ የግድ ማወቅ ያለብን ህግ ስላለ ሀሁ የአማርኛ ፊደላትን በእንግሊዘኛ ምን ብለን ማንበብ እንዳለብን ነው የማሳያችሁ። እና መማር የምትፈልጉ ኦንላይን መማር የምትፈልጉ እየደወላችሁ በዚህ ስልክ ቁጥራችን መማር ትችላላችሁ። በዚህ ሰዓት ማንበብና መጻፍ አለመቻል በጣም ከባድ ስለሆነ ለእናንተ ለጀማሪዎች ማንበብና መጻፍ ለምትፈልጉ ልጆች ይሆናል ብዬ ያዘጋጀሁላችሁ ትምህርት ነው። ቀጣይ ቪዲዮዎችም እንዲደርሷችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እንደነገርኋችሁ ይቺ የአማርኛ ፊደል ናት። ሀ እንላታለን። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አያችሁ፣ እኒህ የአማርኛ ፊደል ናቸው። ነገር ግን እኒህን በእንግሊዘኛ ምን ብለን እንጥፋታለን? ሃን በእንግሊዝ ምን ብለን እንጥፋታለን? ሁን፣ ሂን እያንዳንዱን በእንግሊዝ ምን ብለን እንጽፋቸዋለን የሚሉትን ነው የማሳያችሁ። እንግዲህ ሃን ለመጻፍ አንድ ነገር ማወቅ አለባችሁ። በእንግሊዘኛ ለመጻፍ ማንን ማወቅ? ኤችን። ኤች ለሃ የተሰጠች ውክል ናት። ለሃ ቤት በሙሉ ለሁሉም ሃ ማን አለች? ኤች። እያችኋት ይቺ ኤች ትባላለች፣ ወይም በአማርኛው ዘምት መስለዋ ኤች ማለት ነው። ስለዚህ ኤች ደግሞ አምስት አናባቢ ያሉ ኤ፣ ኢ፣ አይ፣ ኦ እና ዩ የሚባሉ አናባቢ ያሉ እኒህ ሲከተሉ ነው ስማቸውን የሚቀይሩ፣ አምስቱን ሲከተሉ። ስለዚህ አሁን ኤች ጋር ኤን ስጨምራት ኤች ሁና ኤን ስጨምራት ሃ ትባላለች። ሃ ኤች ኤ ሲሆን ሃ እንዴት እንደምትለዩት በጣም ማለት ሙሉ ከተማራችሁ ካሳየዋችሁ በኋላ በአጭር መንገድ የምትለዩበት መንገድ ስላለ ለዛ አታስቡ፣ ችግር የለውም፣ እነግራችኋለሁ። ሁን ለመጻፍ ደግሞ ኤች አሁንም አትቀርም። ይኸው እዚህ ላይ ኤች ያለች ኤች ኤ ከሆነ ሃ ነው። ሁለተኛው ኤች ትሆንና ሁን ለመጻፍ ዩ፣ ኤች ዩ ሲሆን ሁ ይሆናል። ኤች ዩ። ኤች ኤ ሲሆን ሃ፣ ኤች ደግሞ ዩን ስንጨምርባት ሁ ትሆናለች። ሁ። አሁንም ኤች አትቀየርም እስከ መጨረሻው ኤች ስለማትቀየር አይን ስንጨምርባት ኤች አይ ስትሆን ሂ ትሆናለች። ሂ። እያችኋት ሂ። ሃ፣ ሁ፣ ሂ። ልክ እንደ አማርኛው እንግሊዘኛውም እንደዛ ነው የሚጠራው። አሁን እሺ፣ አሁን ቅድም ይቺ አራተኛዋ ሃ ናት አይደል? ሃ፣ ሁ፣ ሂ፣ ሃ። ድምጣቸው አንድ አይነት ነው። ሃ ነው የሚሆን እና ይቺን ሃ ስላልናት ይቺም ሃ ነው የምትሆን። ኤች ኤ ሃ ትሆናለች። ሃ ተመሳሳይ ናቸው። አምስተኛዋ ሄ ትባላለች። ሄ። ሄ ስንል ምን ታስከትላለች? ኤች ሁለት ፊደል ታስከትላለች። አይንና ኢን። አይ ኢ ከተከተለች ሄ ትሆናለች። ሄ ሁለት አናባቢ አይ ኢ እንዳትረሱ። አምስተኛ ፊደል ሁለት አናባቢ ያስከትላል። ሄ። ስድስተኛ ህ ስንል ደግሞ ህ ስንል ምንም አታስከትልም። እሷ ባለችባት ኤች ብቻዋን ከሆነች እንደ ህ ትነበባለች። በምን? በአማርኛው። አንድ ነገር ማወቅ ያለባችሁ በእንግሊዘኛው ከሆነ ኤች ናት፣ ግን በአማርኛ ስንጽፍ
ህ ብለን ለመጻፍ ኤችን ብቻዋን እንጽፋለን። ለምሳሌ ህልም ብንል ኤች ብቻዋን ነው የምትጣፍ ማለት ነው። በአማርኛው እንግሊዘኛ አድርገን ምንጽፍ። እሺ ይቺ ደግሞ ኤች ኦ ኤች ኦ ከሆነ መጨረሻዋ ሆ ትሆናለች። ሆ ከሆነ ኤች ኦ ታስከትላለች ማለት ነው። እንግዲህ እነዚህ ያሳየዋችሁን ቀጣይ ደግሞ በሌላ ቪዲዮ ሙሉ ከነ ምሳሌ ይዤላችሁ ቀርባለሁ። እናንተ ብቻ የኔ ቪዲዮ እስከ መጨረሻው ተከታተሉ። አሁን ለሃ ኤች ናት ብያችኋለሁ እስከ መጨረሻው። ለን ለመጣፍ ደግሞ ለ ሉ ሊ ላ ሌ ል ሎ ይላል። ለን ለመጣፍ ደግሞ ኤል ምትባል ፊደል እንደ ኤች ሃን ኤችን እንደ ቋሚ ከያዝን ለን ለመጣፍ ደግሞ ኤልን እስከ መጨረሻው ቋሚ እናረጋታለን። ኤል ይቺ መጀመሪያዋ የችዋት ኤል በቃ ምንም አትቀርም። ለን ለመጣፍ ኤል ነው። አሁን ለን ለመጣፍ ለ ስንል ኤል ኢ ትሆናለች። ኢ ምትል ትጨምራለች። ኤል ኢ በደንብ አስተውሉ። ኤል ኢ ለን ለመጣፍ። ሃን ለመጣፍ ቅድም ኤች ኤ ብለናል። ሃን ለመጣፍ ግን ለምን ይቺ ኢ ሆነች ነግራችኋለሁ። ምክንያቱም ልጨርስና እስከዚህ ነግራችኋለሁ። ሉን ለመጣፍ ኤል ዩ ኤልን ከዚያ ዩን ስንጨምር ሉ ትሆናለች። ሊን ለመጣፍ ኤል አይ ሊ ኤል አይ ላን ስንጥፍ ደግሞ ኤል ኤን ስናስከትል ላ ትሆናለች። ላ ሌን ስንጥፍ ኤል አይ ኢ ሁለት ታስከትላለች። ኤል አይ ኢን የምናስከትል ከሆነች ሌ ትሆናለች። ልን ስንጥፍ ደግሞ ኤል ብቻዋን ትሆናለች። ምንም አታስከትልም። ኤል ብቻዋን። እሺ ሎን ስንጥፍ ኤል ኦ ሎ የችው ሎ ኤል ኦ ሎ። እሺ ለን አሁን አየን። መን ደግሞ መን ስንጥፍ መ ሙ ሚ ማ ሜ ም ሞ ብለን በአማርኛው እንደዚህ ጻፍነን። ከዛ በእንግሊዘኛው ስንጽፍ ደግሞ ኤም ኢ መ ኤም ኢ መ ይሆናል። መ ያችሁ መ። ሙን ስንጽፍ ኤም ዩ ሙ። ሚን ስንጽፍ ኤም አይ ሚ። ማን ስንጽፍ ኤም ኤ ማ። ሜን ስንጽፍ ኤም አይ ኢ ሜ። ምን ስንጽፍ ደግሞ ኤም ብቻዋን ምንም አታስከትልም። ሞን ስንጽፍ ኤም ኦ ሞ። አሁን አንድ ነገር ልንገራችሁ እዚህ ጋር መጀመሪያ ላይ ሃን ስንጽፍ ኤች ናት ቋሚ ብያችኋለሁ። ለን ስንጽፍ ኤል፣ መን ስንጽፍ ኤም። ከዛ የመጀመሪያ ፊደላቶች ላይ ኢ ይጨመራል። ኢ ታዲያ ሀ ለምንድን ነው ኤ የሆነች ብትሉኝ፣ ሀ ብቸኛ ኬዝ ናት። ብቻዋን ሀ ብቻ ናት የምታስከትል። ከዚያ ውጭ ያለው የአማርኛ ፊደል በሙሉ ኢን ነው የሚያስጨምር። እናንተ ኢ ብላችሁ ያዙ ሀ በስተቀር። ሀ ግን ኤን ትይዛለች። የመጀመሪያ ፊደል ሀ ኤን ታስከትላለች። ከዚያ ውጭ ያለው ግን ሁሉም የመጀመሪያ ፊደል ኢን ያስከትላል። ሁለተኛ ፊደል ላይ ደግሞ ዩን ይጨምራል። ካሉት ላይ ሀ ላይ ኤሽ ነበረች ዩ፣ ለላይ ኤል ነበረች ዩ፣ መላይ ኤም ነበረች ዩ። ሁለተኛ ፊደላቶቹ ዩን ያስከትላሉ። ያቸው ሶስተኛ ፊደል ደግሞ አይን፣ ኤሽ ነበረች አይ፣ ኤል ነበረች አይ፣ ኤም ነበረች አይ። ሶስተኛ ፊደል አይን አስከተለ። አራተኛ ፊደል ደግሞ ኤን ያስከትላል። ኤች ነበረች ኤ፣ ኤል ነበረች ኤ፣ ኤም ኤ። የቹ ኤን ያስከትላል። አምስተኛ ፊደል ሁለት አናባቢ ያስከትላል። አይና ኢን። ኤች አይ ኢ፣ ኤል አይ ኢ፣ ኤም አይ ኢ። የቹ አታ
ስለዚህ ምንድነው አምስተኛ ፊደል አይ ኢ ሁለት ፊደል ያስከትላል። ስድስተኛ ደግሞ ኤች ኤል ኤም ስድስተኛ ፊደል እቺው ምንም አያስከትሉ። ቅድም ኤች አታስከትልም ብያችሁ የለ። ስለዚህ ኤልም አታስከትል ኤምም አታስከትል። ሰባተኛ ላይ ደግሞ ኦን ያስከትላል። ኤች ኦ ኤል ኦ ኤም ኦ ይሆናል ማለት ነው። እሺ አሁን በደንብ ይዛችኋል። የመጀመሪያ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራት ኤ፣ አምስተኛ አይ ኢን፣ ስድስተኛ ምንም አያስከትሉም፣ ሰባተኛ ኦን ያስከትላሉ። ይህን ከያዛችሁ ቀጣይ ላሳያችሁ። የቀጣዮችን ስናይ ረን እኔ ረን አር ናት። ለረ የምትሰጥ አር ረ ሩ ሪ ራ ሬ ር ሮ። ስለዚህ ረ ማንን ታስከትላለች? ኢ ረ ኢ። ረ ደግሞ አሁንም ሁለተኛ ፊደል ሩ ስንል ይውን ታስከትላለች። ረ ሩ። ሶስተኛ ፊደል ደግሞ ረ አይን ታስከትልናለች። ቅድም እንዳሳየዋችሁ ማለት ነው። ስለዚህ አር አይ ስትሆን ሪ አር አይ። እንዲሁም አራተኛ ፊደል ራን ለመጣፍ ደግሞ ኤን ነው የምታስከትለው እያችኋለሁ እዚህ በፊት። አር ኤ ስትሆን ራ ራ ረ ሩ ሪ ራ። አምስተኛ ፊደል ሁለት አናባቢ ያስከትላል። ሬ ስንል አር አይ ኢ ሬ ሬ አይ ኢ። አምስተኛ ፊደሎች ባለቀለበቶቹ ማለት ነው ሁለት አናባቢ አይ ኢን ያስከትላሉ። እሺ አምስተኞቹ ምንም አያስከትሉም። አር ብቻዋን ስትሆን እንደ ር ትነበባለች ር ብለን። ስድስተኛ ሮ አር ኦ ሮ ኦን ያስከትላል። የመጨረሻ ፊደል ኦን ያስከትልልናል ማለት ነው። ስለዚህ ረ ሩ ሪ ራ ሬ ር ሮ ብለን እንጨርሳለን። ሰባተኛ ደግሞ ሰ ሰን እኔ እስኪ ሰን ስናይ ለሰ የምትሰጥ ኤስ ናት። ኤስ ሰ ናት። ስለዚህ የመጀመሪያ ፊደል ላይ ኢ ስትጨመር ሰ፣ ዩ ስትጨመር ሱ፣ አይ ስትጨመር ሲ፣ ኤ ስትጨመር ሳ፣ አይ እና ኢን ስንጨምር ሴ፣ ምንም ሳንጨምርባት ስንቀር ስ፣ ኦን ስንጨምር ደግሞ ሶ። ያችሁ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ አልንም ማለት ነው። በጣም አሪፍ። የመጨረሻ ለዛሬ ቪዲዮ ሸን እንያት። ሸን ስናይ ለሸ ቅድም ለሰ ኤስ ብቻ ናት እያችኋለሁ። ለሸ ደግሞ ኤስ እና ኤች ባንድ ላይ ናቸው። ኤስ እና ኤች ባንድ ላይ ሸ ናቸው። ቋሚ ማለት ነው፣ ማይላቀቁ። ከዚህ ላይ ኤስ ብቻ ናት የማትላቀቅ፣ ከዚህ ደግሞ ኤስ እና ኤች ሁለቱ አይላቀቁ። ስለዚህ ሸን ስንጥፍ ኤስ ኤች ብለን ኢን እንጨምራለን ሻ። ሹን ስንጥፍ ኤስ ኤች ዩ ሹ። ሺን ስንጥፍ ኤስ ኤች አይ ሺ። ሻን ስንጥፍ ኤስ ኤች ኤ ብለን ሻ። ሼን ስንጥፍ ደግሞ አይና ኢን እንጨምራለን ሼ። ሽን ስንጥፍ ኤስ ኤች ብቻዋን ትቀራለች፣ ምንም አታስከትልም። ሾ ደግሞ ይቅርታ ኤስ ኤች ኦ ሾ ይሆናል። ሾ እያችሁት አይደለም? ስለዚህ ሻ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ብለን እንዲያደርገን እናነባለን። አሁን ማወቅ ያለባችሁ የመጀመሪያ ፊደል ኢን ያስከትላሉ። ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይን፣ አራተኛ ፊደል ኤን፣ አምስተኛ ፊደል አይና ኢን፣ ስድስተኛ ፊደላት ምንም አያስከትሉም። ሰባተኛ ፊደላት ደግሞ ኦን ያስከትላሉ ማለት ነው። እንግዲህ ለዛሬ ነገርኳችሁ በአማርኛ የተጻፉትን ሀሁን እንዴት በእንግሊዘኛ ማንበብ እንደምንችል ከሀ እስከ ሸ ድረስ አሳይቻችኋለሁ። በቀጣይ ቪዲዮ ቀሪዎቹን ይዤላችሁ ከነምሳሌያቸው ይመጣ ይሆናል። ለዛሬ የነበረን ትምህርት ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።